እውነቱን ተናግራ ካልፈለግን እኮ ልጅቷን ወደ ሚዲያ ማናመጣትም ነበር። ታዲያ የት ነው የምትሰራው? ሬስቶራንቱ የት ነው? አንድ ጊዜ ይቅርታ የት ነው የሚለው ለምን የተሰበሰባችሁት ጀጅ ለማድረግ ሳይሆን የልጅቷንም ችግር ለማየት የሳራንም ሀቅ ለማውጣት ከሆነ ነገ ልጅቷ በአካል ትቀርባለች እየተባለ አሁን እነዚህን ልጆች ፕሬስ ማድረጉ እንደገና ኮሜንታተሮችን ሌላ ንግግር ውስጥ አይከታቸው። የሳሪን ማንነት ሁላችንም በምናውቀው ልክ እናውቃለን። እነዚህ ልጆች ግን እዚህ ጋር መጥተው ሳሪ ሳይሉ ነገ ልጅቷን እናቀርባለን ሲሉ ለምን ቻንስ አይሰጣቸውም? አሁን ነገ ጠዋት እኮ ኮሜንታተሩ እንደገና ተነስቶ አስገድዳችሁ እንዲያስባላችኋቸው ከማለት ወደ ኋላ ነው። ስለዚህ ሙኒ ትክክል። ስለዚህ መሲ ራሷ ቤቷን ትከፍትና ልጇን ይዛ ትመጣና እገዛ የሚያስፈልጋ ከሆነ ትጠራናለች፣ እንመጣለን። ነገር ግን አሁን በውስጥ እያላካችሁልን ያለው ስም ራሱ ከሆነ መሲ ከአንቺ ጋር እንተባበራለን። ጥሩ፣ በጣም አሪፍ። በምንም አይነት መንገድ እኛ የምንፈልገው ሳራ እንዳልሆነች መሲ ደግሞ እውነትም ለመናገር እዚህ ጋር መጥራትም ያስፈራታል። እንደኔ ሆነ እኔ በፈራል ባለቤቷ ልጅቷ እራሷ ትናገር፣ ዋስታም ቢሆን ተበድላ ያለችው ትናገር። መሲ ደግሞ እሷ ናት መናገር ያለባት። ያልነቃኛ ምንፈልገው ሳራ ለመሆኑ ሙኒዬ አንድ ነገር ልናገር። እነሱ ሌላውን ሰው ተፈርቷል ሌላው እኔ ግን ምንም የምፈራ ሰው ስላልሆንኩኝ በቃ ዝቅ ያልኩ ሰውም ስለሆንኩኝ ሳራ የለችበትም ማለት አንፈልግም። በቃ ይሄንን ለመናገር ለነሱ በዚህ 6000 ሰው ባለበት 7000 ባለበት ሰው እኔን ነፃ ማውጣት አልፈለጉም። ለዛ ሰውዬ ግን ይሁሉ ወይም ለዛች ባለ ሬስቶራንት ግን ኬር ወስደዋል፣ ፈርተዋል ለነሱ ለመናገር። በፍጹም ሳሪ በተሳሳተ መንገድ ተረሽቷል። አንቺ ከምን ይሻላል? በተሳሳተ መንገድ ሳራ የለችበትም የማያስብላቸው ነገር ምንድነው? እሱ ነው አሁን የምጠይቃት መሲ። ለምንድን ነው ሳራ የለችበትም ማትይ? አሁን ለሰዎች ሁሉ ተናግሬያለሁ። ሳሪ እኔ ያንቺን ክብር ዝቅ የማደርግበት ያንቺን ምግብ ቤት ስም ማስጠለሽበት ምንም አይነት ምክንያት እንደሌለኝ ትላንትም ዛሬም በደንብ አድርጌ ነግሬሻለሁ። አሁንም ቢሆን እኔ ልጅቷ የነገረችኝ ምግብ ቤት ብነግራችሁ ልክ ላይሆን ይችላል። ልጅቷ ከነበደሏ አምጥቼ ፊት ለፊታችሁ ጠይቋት። ተበዳይዋ ካንደበቷ ስሙ። ነገ ይዘሻት ነኝ ልጅቷን ነገ ይዘሻት ነኝ። ከራሷ ከተበዳይዋ አፍ እንሰማለን። ከፈለግሽ ቤትሽን ትከፍታለሽ፣ ከፈለግሽ እኛ ቤታችንን እንከፍታለን። እዚህ ጋር ነፍሮሚ ያሉ እናርዲ ያሉ ከዛ ይዘሻት ነኝ። ልጅቷን ፈቃደኛ ከሆንሽ ደውዬ ሰዓቱን እኔ ልጠይቅሽ። አሁን ደወልኩበት ለጠይቃት መሲ ማለት ነው። ልጅቷ ስታወራት አልሀበሻ ብላታለች አላለች? ሌላ ነው ክሬት የሚደረገው። ምንም ክሬት የሚደረግ ነገር የለም። ይኸውልሽ ናርዲ አቁሚ። አሁን ሰው ፑሽ አደረጋችኋት እናንተ ከሳሪ ጋር ተሆናችሁ እንትን አላችኋት የሚለው ነገር ውስጥ ሙና አንድ ነገር ልንገርሽ። አንድ ሰራተኛ ሲመጣ እኮ መኖሪያ ፍቃድ በስሙ ይሰራለታል አይደል? የሰራል ካለሽም ከሌለ ምንድን ነው ካንስሌሽን አለ። በምንድን ነው ይሄ የልጆች እኮ ነው። ሳራ ነገ ልጅቷ ስትመጣ አንቺ እየነገርኳት ነው መሲ። ነገ ልጅቷ ስትመጣ የበፊት ፓስፖርት የወጣችበትን ፓስፖርት ነገሩ እውነት እንደሆነ እንድናቅ ፓስፖርት ኮፒዋን፣ አይዲ ኮፒዋን፣ የልጅቷን የበፊት የገባችበት የትኬቷን ምናምን በሙሉ ይዘሽ ነይ። ከዛኛውን ቤት ሄደች ከዚህኛውን ቤት ያንንም ሰው ለመጠየቅ የምትጠቅሱትንም ወይም ልጅቷ የምትጠቅሰውን ሰው ለመጠየቅ ሙሉ እንትን ይዘሽ ነይ፣ ሙሉ መረጃ ይዘሽ ነይ መሲ። ካላስ አሁን የሰውን ጭንቅላት አናበላሸው። ልጅቷ ገጠር ናት። ዛሬ ለምን አትሆንም የምትሉት ልጅቷ ገጠር ናት። ስለዚህ ልጅቷ ነው ቴክኖሎጂ አለ። ለምን ስልክ አንደውልላትም እና እዚሁ ላይ ባናሰማ ያላትን ላመሲ ለምን ጥድፊያው ለምንድን ነው አሁን ሳራ እንዳልሆነች ለምንድን ነው የልጅቷ እውነት ይወጣላትና ልውረድ። ሁላችሁም ማለት ነው እህቶቼ ናችሁ፣ እማከብራችሁ ሰዎች ናችሁ። ሁላችሁም ተመሳሳይ ነገር ስትናገሩ እግዚአብሔርን ሌላ ነገር ነው የሚመስለው። ቢያንስ እንኳን ሚዛናዊ ሆናችሁ እስካልተናገራችሁ ድረስ እኔ ነግሬያችኋለሁ። የሳሪን ስም የማስጠፋት ምንም አይነት አጀንዳ የለኝም።
ልጅቷ ላቀርብላችሁና ከልጅቷ ከአንደበቷ ስሙ። አይ አሁን እንደዚህ አድርግ ብላችሁ የምታስገድዱኝ ከሆነ ይቅርታ አድርጉልኝ። ምንም ማረጋ ዛሬ በነገራችን ላይ አሁን ለመሲ ደውዬላት እያወራች ነበረች እና ሳወራት በተአምር እኔ ሳሪን የምወዳት የማከብራት እናቴም ጭምር ናት። ስሟን ለማስጠፋት አላማ ምንም የለኝም ስትለኝ እኮ ታዲያ የምግብ ቤቱን ባለቤት ከልጅቷ ከተበዳዩ አንደበት መሲ ነገ ይዣት ልምጣና በራሷ ከልጅቷ አንደበት መሲ ነገ ይዘሻት ነው። እሺ መሲ አንድ ተናገር። የሚሰማ ከሆነ ድምጼ ሰላም ብያለሁ ሁላችሁንም። ቴንኪው መሲ ስላስገባሽ። ይሄን ጉዳይ እኔ ጠዋት አንስቼው ነበረ። ጉዳዩ ከሁለት ቀን በፊት ትላንትና ማታ ላይ ሼር ተደርጎልኝ አይቼው ነበር እና በአጋጣሚ ጠዋት ይሄን ጉዳይ ስናወራ በትክክል ስሙን ከነገራችሁኝ እኔ በራሴ ወጪ ህግ ቦታ ይዤልሽ ልቅረብ ብዬ አሰብኩ። ይሄን ነገር በአደባባይ ተናግሬያለሁ ዛሬ ጠዋት ማለት ነው። ምክንያቱም ምንም የተገለጸ ስም የለም፣ ምንም ነገር ያለ ስም የለም። አክቹአሊ ገብቼ ሳይ አላበሻ እያለ ሰው ይጽፋል፣ ትልቅ ስለሆነ ስለሚታወቅ። ግን ማስረጃ አላችሁ ወይ? ለዛ ለሆነበት ማስረጃና መረጃ ካላችሁ ከህግ አንጻር ከሆነ ማለት ነው። ለምሳሌ እኔ አሁን ዱባይ ነኝ ላግዛችሁ ብዬ ተናግሬ ነበር ጠዋት። አንድም ሰው ማስረጃ አለን ይሄ ነገር እጃችን ላይ አለ የሚል ሰው አላገኘሁም። እኔ ቪዲዮ ሳምባዲ ከታች ልኬልሻለሁ፣ በውስጥ ጽፌልሻለሁ። ላንቺ በሰራሽው ቪዲዮ ላይ ቆይ ቼክ አድርጊው ታረጊዋለሽ። በሰራሽው ቪዲዮ ላይ ጽፌልሻለሁ፣ ኮሜንትም አድርጌሻለሁ። ይሄ ነገር እውነት ከሆነ ትክክለኛ መረጃና ማስረጃ ካለሽ እኔ ላግዝሽ እችላለሁ። ልጅቷንም ልታገናኝኝ የምትችይ ከሆነ አሁንም ነግርሻለሁ። ልጅቷ ኢትዮጵያ ከሆነች እዚህ ጋር በተሰበሰበ በ7000 ሰው ፊት ልጅቷ በትክክል ኢትዮጵያ ከሆነች ይሄ ችግር ከደረሰባት ከህግ አንጻር የማይታይበት ምንም አይነት ምክንያት የለም። አንድ ሁለተኛ ነገር ደግሞ ልጅቷ ኢትዮጵያ እንኳን ማለት ነው ከሆነች ጠዋት ብዙ ሰዎች እኔ ጋርም ገብተው ሲያወሩ የነበረ ሮንግ የሆነ ነገር አለ። የሆነ በግሩፕ ተነስቶ ሰው የሆነ ሰው ላይ ዘራፍ ማለት አይቻልም። ልጅቷ በትክክል ኢትዮጵያ እንኳን አትናገሪ ከተባለች እኔ ሄጄ እጠይቃታለሁ። በራሴ ወጪ ትኬት ቆርጬ ሄጄ እጠይቃታለሁ ልጅቷ። ኦኬ እውነት ከሆነ ነገር ግን መጀመሪያ ይሄ ነገር የተባለበት ምንም አይነት ነገር የለም። እኔ ሳራ አላበሻ ፐርሰናሊ አላቃትም ግን በሚዲያ ላይ አውቃታለሁ። ይሄ ነገር የሆነበት ትክክለኛው ነገር ማለት ነው። አሁን አንቺ የሰራሽው ቪዲዮ ላይ እኔ አንቺን ጀጅ ላደርግ አልችልም። አቡዳቢ ብራንች ያለው ዱባይ ውስጥ ማለት ነው ብራንች ያለው ሲባል ከዚህ ሆቴል ውጪ በዛ ደረጃ ያለው የለም። ለዛ የሰውን አቴንሽን ወስዷል። ገባሽ አይደለ? ስም አልተጠቀሰም። ስም ካልነገረቻችሁና የተሳሳተ ኢንፎርሜሽን ከሆነ ልጅቷ የተናገረችው አንድ ይሄኛው ጥያቄ ውስጥ መግባት አለበት። በሁለተኛ ደረጃ ልጅቷ እንድትረዳ በትክክል ከፈለጋችሁ ሳራም ትሁን ማንም ማለት ነው ማንም ሰው ይሁን ከህግ ውጭ አይደለም ይጠየቃል። ስለዚህ ትክክለኛ ያለ ማስረጃ እኔ ጠዋት ጠይቄያለሁ። ይሄን ነገር ማስረጃና መረጃ ያላችሁ ሰዎች ካላችሁ እኔ ይሄንን ነገር ማለት ነው በህግ አግባብ የሚካሄድበትን ነገር መጠየቅ እችላለሁ። ስለ አንዳንድ ሰዎች የማይሆን ነገር ሌላ አማርኛ ነው ያወሩት። እኔ ያንን ስመላለስ መዋል አልፈልግም። በትክክል ግን ማለት ነው ስም ስላልተጠቀሰ ይሄ ነው ብዬ መናገር አልችልም። የተጠቀሰ ስም የለም። ስም ባለመጠቀሱ ግን ይሄንን ቦታ ከማስወቀስ የዳነ ነገር የለም። ሁሉም ሰው ጀጅ ያደረገው አንድ የሚታወቅ ደህና ቦታ ያ ስለሆነ ያንን ያደረጉት። ለምሳሌ እኔ ሳራን ማቃት እርዳታ ስረዳ አውቃለሁ። በተለያየ ቦታ ላይ እኔ ፐርሰናሊ አላውቃትም። እዚህ ሚዲያ ላይ ብዙ ነገር ስታደርግ አውቃለሁ አያለሁ። አቡዳቢ ያለው አላበሻ ቤቷ ሄጄ አውቃለሁ። እዚህም ያለው ሄጄ አውቃለሁ። ግን አንድ ቀንም አግኝቻትም ከእሷ ጋር ምንም አይነት ግንኙነት የለኝም። ግን ከሆነና ትክክለኛ ነገር መረጃ ካላችሁ አሁንም እኔ መረጃውን የሚሰጠኝ ሰው ካለ ይሄንን ነገር ከህግ አኳያ ማለት ነው ያለምንም ጥያቄ ከሌላ ኢትዮጵያውያኖች ጋር ሆኜ ማገዝ እፈልጋለሁ። ምክንያቱም አንዲት ሴት ልጅ በ10,000 ብር እየተቀጠረች እዚህ ለ4 ዓመት ቆይታ ወደ ኢትዮጵያ ከተላከች ያውም ተላከች በተባለበት ሁኔታ እጅግ በጣም የሚያሳዝን ነው። ይሄ ወገንተኝነት አይደለም። ምንም ትሁን ሃይማኖቷ ምንም ይሁን ብሔሯ ምንም ይሁን እንዳዝማር የሆነች ኢትዮጵያዊ እንደዛ ስለተቸገረች ከዛች ከተቸገረች ኢትዮጵያዊ ጎን ለመቆም ማለት ነው ምንም እንትን የሚል ነገር የለም። እና ይሄንን ለማለት ነው። አመሰግናለሁ መሲ ስላስገባሽ። ቴንክ ዩ ፊራ ነገር ካለ ፊራ አድሉ የሚሰድ እሺ፣ እንዴት ናችሁ? ሰላም ናችሁ ወይ? ፊራዬ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው። እየሰማሁ ነበር። እኔ እንኳ አሁን ሳራ ላይፍ ስትገባ ነው ከመጀመሪያ ጀምሮ ስሰማ የነበረውና በእርግጥ ቢዝነስ ላለው ሰው ነው ስሜቱ የሚሰማው። የሆነ ቢዝነስ ሲኖራችሁ ስም ነው ቢዝነስ ማለት እና ሶሻል ሚዲያው ላይ የተለመደ ነገር አለ። ይሄ ማለት
ለምሳሌ 3-4 ቦታ ካለው ሰውየው 4-5 ቦታ ብራንች ካለው እና ተመሳሳይ ቢዝነስ ተመሳሳይ ቦታ አንድ ብራንች ያለው ሰው ከሆነ ብራንቾቹ እዚህ ቦታ ሲባል ቀጥታ አድሬስ የሚያደርገው ያንን ሰው ነው። እዛ ቦታ ያለውን ሰው ነው አድሬስ የሚያደርገው እና ሳራ እኔ ሳቃት ወደ 9 ብራንች ነው እንዳላት የማውቀው። ከአቡዳቢ ጀምሮ ዱባይ ውስጥ የተለያየ ቦታ 9 ብራንች እንዳላት ነው የሚታወቀው። እና ብዙ ሲባል ሰው ማይንድ ላይ የሚመጣው ያ ነው፣ እሷ እንደሆነች ነው ሰው ማይንድ ላይ የሚመጣው። እና ነገሮች ሲሰሩ ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ሲሰሩ ስም ማጥራት ከባድ ነው፣ ስም ማጥፋት ቀላል ነው። ስም ለማጥራት በጣም ብዙ ነው የሚያስለፋው፣ በጣም ብዙ ነው የሚያስኬደው። እና ስም ግን ለማጥፋት በጣም ጥቂት ነው፣ በጣም ትንሽ ነገሯ ነች ተባብሳ እዚህ ደረጃ ላይ የደረሰችው። እና እኔ በኃይለ ቃል ተቆጥታ ስትናገር ራሱ ፈርስት ታይም ዛሬ ነው ያየኋት። ሳራ ኦልሞስት 14 ዓመት ምናምን ነው ማውቃት። ፈርስት ታይም እንደዚህ በጣም ሀት ሆና ምናምን ስታወራ ያየሁት ዛሬ ነው። ይሄ ደግሞ ምንድነው ሄርት ስለሚያደርግ ነው፣ ስለሚያምን ነው። ይሄ ቢዝነሱ ስለሚያምን ነው። ቢዝነስ ያለን ሰዎች ስንሆን ይሄ ነገር ምንድን ነው የሚፈጥረው? ስም ላይ የሚፈጥረው ነገር አለ። ምንድነው ሲባል ሰዎች ያንን ይዘው ሁልጊዜ ይህ ሰው ይህንን አድርጓል፣ ይህ ሰው ይህንን አድርጓል፣ ይህ ሰው ይህንን አድርጓል እየተባለ ከፍተኛ ችግር ነው የሚፈጠረው። እና እንደዚህ አይነት ነገር ስትሰሩ በእርግጥ የልጅቷ የተበደለችዋ የተባለችዋ ልጅ እውነት አላት፣ ተበድላለች። ስለዚህ ቀጥታ ባለቤቱን ኮንታክት አድርጎ ያንን ሰው መፍትሄ መፈለግ ነው። ሰውየው መፍትሄው የማይፈታ ከሆነ ብዙ ጊዜ ተበዳይ ከአንድ ወገን ከሰማን ያ የተበደለ ሰው ብቻ ነው ትክክል ተብሎ የሚወሰደው። ከሁለት ወገን ተሰምቶ ግን ከሁለቱ ቦታ ላይ ከተሰማ ከሁለት አንዱ ጋር እውነት አለ። ስለዚህ በአንድ ወገን ብቻ ሆነን ብቻ ሳይሆን መፈረድ ያለበት ከሁለቱ መሰማት አለበት። እና ሳራ እንዳልሆነች ቅድም ኒቃቢስቷ ስትናገር አልተመቸኝም ንግግሯ። ቱ ቢ ኦነስት ቀጥታ ሳራን ነበር አታክ የምታደርገው እና ንግግሯ ጥሩ አልነበረም የሚመስለው። የምታውቂው ነገር አለ አንቺ እውነት ነው እየተባለ ነበር አታክ ስታደርጋት ነበር። ያ ደግሞ መደረግ የለበትም፣ ኮምፕሊትሊ መደረግ የለበትም። ስራ የሚሰራ ሰው ስፔሻሊ የስራ እድል ፈጥሮ የሚንቀሳቀስ ሰው ላይ እነ ሳራም እነ ጉቺ ሲናገሩ ሰምታችሁ ከሆነ እኔ እንግዲህ ሳራን የማውቃት 15 ዓመት ሳሪ 15-16 ዓመት ነው የምንተዋወቀው ኦልሞስት። እና እንደ ቤተሰብም ነን፣ በጣም ነው የምንቀራረበው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ በእሷም ሳይድ ለመያዝ በዛችም ሳይድ ለመያዝ ሳይሆን እውነት ይሄ ሶሻል ሚዲያ ላይ ነገሮች አታክ ሊደረጉ ሲሉ ክሊር መደረግ አለባቸው፣ በደንብ መታየት አለባቸው። እና ሲሰሩም ደግሞ ሳራ አይደለችም ከተባለ ሲምፕል እነ መሲና ያቺ ኒቃቢስቷ ያሉት ሲምፕል ሳራ አይደለችም፣ ጉዳዩ ሌላ ሰው ጋር ነው፣ እሷን አድሬስ አያደርግም ተብሎ ነው ቪዲዮ እንኳን ሲሰራ። ምናልባት እንግዲህ ብዙ ሬስቶራንት ስላለ አቡዳቢ ውስጥ ዱባይ ውስጥ ሳራ አይደለችም፣ ሳራን አይመለከትም። ከሳራ ውጭ ግን ሌላ ሰው ሊሆን ይችላል፣ ብዙ ሊታይ ይችላል። ስለዚህ የሆነን ሰው ቪዲዮ ሲሰራ በዛ መልኩ ቢሰራ ላለው አሁን ሁሉም ሰው ያው እዚህ ጋር የነበረውን ሰው ተረድቷል። በተለይ ደግሞ ሁሉም እዚህ ላይ ሶሻል ሚዲያ ላይ ደግሞ በደንብ የሚንቀሳቀሱ ሰዎች ተረድተውታል እንጂ ሳራ ሺዝ ቬሪ ኦነስት። እኔ ምስክርነት ለሷ የምሰጠው በጣም ኦነስት፣ በጣም ሰው ለመርዳት የምትጥር፣ በጣም ራሷን ዝቅ አድርጋ ነገሮችን አጥልቃ የምታይ፣ ከተበደሉት ጋር አብራ ብትቆም። እኔ እሷ ጋር የሚሰሩ የነበሩ ልጆች ራሱ በጣም እንደ ቤተሰብ የማያቸው ልጆች ነበሩ እዛ እያለው ዱባይም እያለው እና ዝቅ ብላ ነው እየኖረች ያለችው። ስለዚህ ነገሮችን በደንብ ማየት ያስፈልጋል እላለሁ። ሳርዬ ያው ሁሉም ሰው አውቋል አንቺ እንዳልሆንሽ፣ ሌላ ሰው ጉዳዩ ሌላ ሰው ጋር አድሬስ እንደሚያደርግ የታወቀ ስለሆነ አንቺ ደግሞ እግዚአብሔር እውነቱን ስለሚያወጣልሽ ቢዝነስ ደግሞ አታክ ሲደረግ እንደሚያም ደግሞ እኔ ስለማቅ ለዛ ነው እንደዚህ አንገበገብሽ። እና ስም ከመልካም ሽቶ መዓዛ ይበልጣል፣ ስም ይበልጣል። እና ስለዚህ እንደዚህ ወጥተሽ ደግሞ ዲፌንድ ማድረግሽ በጣም ዝም ብለሽ ባለማለፍሽ ራሱ በጣም ጥሩ ነው ያደረግሽው። እና ሳራም እነ ጉቺም ለመሲም ሌሎቻችሁም ከእውነት ጎን ስለምትቆሙ ያችንም የተበደለችዋንም ልጅ ነገ ስትመጣ እሷንም ደግሞ አብራችሁ ቆማችሁ ስለምታግዟት፣ ለምን ሰው ተበድሎ መሄድ ስለሌለበት የላቡ ዋጋ መከፈል ስላለበት
ነገ ደግሞ እንደዚህ ወጥታችሁ አብራችሁ ቆማችሁ የእሷን ሀቅ እንደምታወጡላት ስለሚታወቅ እንደዚህ እውነቱ ይውጣ ብላችሁ ነው እንጂ ከሳራ ጎን ሳራን ዲፌንድ ለማድረግ ስላልሆነ ጉዳዩም የሳራ ስላልሆነ አድሬስ የሚያደርገው ሌላ ሰው ስለሆነ ጥፋተኛ ደግሞ ይሄ ጥፋት ነው ተብሎ መጀመሪያ እንደኔ ሪኮመንድ የማደርገው ሰውየውን ቀጥታ ጉዳዩ ሶሻል ሚዲያ ላይ መጥቷል፣ የአንተም ስም ሶሻል ሚዲያ ላይ ከሚወጣ ይህን ነገር በውስጥ እንፍታው፣ የተበደለች ልጅ አለች ብላችሁ አናግራችሁት ከዛ በኋላ አይ የሚል መልስ ከሰጠ ወደ ኦፊሻል ወደ ህዝብ ማምጣት ጥሩ ነው ብዬ እላለሁ። ምክንያቱም የእሱም ስራ ሊበላሽበት ስለሚችል ነው የምለው። ተባረኩልኝ። ሌላ ሰው እድል እሰጣለሁ። ራይ አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ወድ ወንድም ነው። ቴንክ ዩ። ኢትዮ ዴሪቨሪ እናት ለማል ሳሪ ይሰማል። ደህና ነው። እንዴት ነው? ደህና ናችሁ ወይ? ወልደ ጊዮርጊስ ሰላም ነው። ሳሪ እንዴት ነው? ወልደ ጊዮርጊስ ሰላም ነህ? አለው እስኪ መስገን። ምንድነው ሰርግ ነው ምንድነው? ሳትነግሩኝ ምንድነው የሁሉ ሰው ሲጠራ እኔ ሳልጠራ? አዲስ ስለሆንክ ላገሩ ስለማቆም ወይን የበላቸው ማለት አሁን ነው። ወይን የበላቸው እያልኩ እኮ ነው አሁን የመጣሁት ሳልጠራ። አይ አንተ ቤተኛ ነህ። እግዚአብሔር ይባርክ። እነ ናርዲ እነ ፍራውል ሰላም ናችሁ? መሲ ጉቺ ደህና ነኝ። እግዚአብሔር ይመስገን። እኔ ደግሞ አንድ ለየት ያለ አስተያየት ልስጥሽ ሳሪ። እሺ ለምን እንደተናደድሽ እኔ ለምን እንደዚህ ሁት እንደሆንሽ ምናምን እኔ እንደውም እኔ ግራ ገብቶኛል። ያንቺን አይተሽ ከሆነ እዚህ አሁን ከስር ይታይሻል። ሳሪ አይዞሽ አትዘኝ፣ የሚያውቅሽ ያውቅሻል፣ እንወድሻለን እያሉ የሚጽፉልሽን አይተሽዋል ብዛቱን። በቃ እውነት እንደዚህ ነው። በነገራችን ላይ አሁን 5100 ምናምን ሰው ላይ ቅድም እኔ ስገባ 7000 ምናምን ሰው ነበር። ይሄ ሰው ላይቭ የሚከታተለው ሰው ነው። አሁን አንቺ ስራሽን ልታስተዋውቂ ፈልገሽ ላይቭ ብትገቢ ይሄ ሁሉ ሰው አይገባም ነበር። ስለዚህ አሁን እንደዚህ ብሎ ያወራው ሰው አሁን የተናደድሽበት ለአንቺ ሰርግና ምላሽ የሚባል ደስታ ታውቂያለሽ። ዋናው ነገር መጠንቀቅ ያለብሽ ሳሪ፣ ምቀኞችሽ ሲነሱ ወይም ስም አጥፊዎች ስላንቺ ስለሚያወሩት ነገር አንቺ እንዳትሆኚው እንጂ ሰዎች ሲነሱ እኔ እየከፈልኩት ራሱ እንደዚህ ስሜን ዝም ብሎ አልዋል እንጂ እዛ ቦታ ስሜን እየከፈልኩት ራሱ የሚያጠፋ ሊባገኝ ደስታውን አልችለውም። እና ሳሪ መበሳጨት ምናምን መናደድ የለብሽም። እውነት ነው ይወጣል። እውነትና ጭስ ሺህ ጊዜ ቢቀበሩ ቀዳዳ ፈልገው ራሳቸው ከፍተው ይወጣሉ። ስለዚህ ምንም አያሳስብሽ። አንቺ እንትን ኖርማል ያለውን ነገር በደንብ እስኪራገብ ደግሞ በደንብ ብትጠብቂው ኖሮ አሁን ይሄ ምቀኞች እኛ ብዙ ጊዜ ጥሩን ነገር ለማራገብ ወይም ለማገዝ ከመቀባበል ይልቅ ስም ለማጥፋት መቀባበል እንወዳለንና ስምሽን ሊያጠፉ ስምሽን ሲቀባበሉት ሳሪ ምንድነው የምትሰራው የሚለውን ሰዎች እየገቡ ያዩልሽ ነበረ። እና ጥሩ ነው መበሳጨት ምናምን አይደለም፣ ደስ ነው ሊልሽ የሚገባ። ምክንያቱም ይኸውልሽ ምን ያህል ሰው አሁን 257 ሰው ሳሪ አይዞሽ አትዘኝ፣ የሚያውቅሽ ያውቅሻል፣ እንወድሻለን። አሁን 200 300 ሰው አንዴ እንደዚህ እዚህ ላይ ካሉ ከ5000 ሰው ነው እንግዲህ። አሁን እዚህ ላይ የሌሉትን ደግሞ እግዚአብሔር ይቁጠራቸው። ምን ያህል ሰው እንደሚወድሽ ታውቂበታለሽ። ዋናው ነገር ሳሪን ማንም ያውቃታል። ይሄው እየመሰከሩልሽ ነው። ይሄው 500 ምናምን ሰው እየመሰከረልሽ ነው። 500 ምናምን ሰው የሚጽፈው ማለት ነው። ዝም ብሎ ደግሞ የሚሰማ ደግሞ አለ ከዚህ ውስጥ። ስለዚህ የሚያቀቅሻል። እውነትሽ ደግሞ እውነትሽ አንቺ ጋር አለ። ስለዚህ ማንም ምን ይባል መናደድ መበሳጨት ምናምን አይጠበቅብሽም። ሁለተኛ እንደዚህ ምቀኛ ጥሩ ነው። በነገራችን ላይ ብዙ ጊዜ እኛ ኢትዮጵያውያን ከወዳጅ ይልቅ ምቀኛ ነው የሚጠቅመን። ይሄ በወዳጅ በዘመድ የመጠቃቀም የመደጋገፍ ልምድ የለንም። በጅምላ የመተጋገዝ አብሮ የመስራት ባህል የለንም። አብሮ የመሰዳደብ አብሮ የመጣላት ባህል ግን አለን። መጣላታችን መሰዳደባችን ደግሞ እኛ ከተሳዳቢዎች ጎን ካልሆንን ተሰዳቢዎችን ይጠቅማል እንጂ አይጎዳም። ባይዘወይ የኔን ድርጅት ያስተዋወቁልኝ እኔን ሊጥሉ የፈለጉ ሰዎች ናቸው። እንደው ያነሱኝ ከመጀመሪያው ከዛ አፈር ቦታ ጀምረው ያነሱኝ ሊጥሉኝ ሲታገሉ የነበሩ ናቸውና ሳሪዬ እኔ አይደለሁም የሀገር ሰው ነው የሚመሰክርልሽ። ጀግና ነሽ፣ ዝቅ ብለሽ የምትሰሪ
በርቺ። ሰው ምንም ይበል ምንም ሊሰማሽ አይገባም። ይኸው የሀገር እህትና ወንድሞች አሉሽ። የአንቺ ጉዳያቸው ሆኖ የሚበሳጩ ግን መበሳጨትም አያስፈልግም። ይጠቅማል። በደንብ ተጠቀሚበት። እንደውም በዚህ አመሰግናለሁ። ይሄን ነው የምለው። አመሰግናለሁ። በዛው